እንግዲህ እኔ ሁሌ የምምላችሁ ቅን ሁኑ እንጂ ቅን አትሆኑ። ሰው የራሱ ጉዳይ። እናንተ ብቻ ከእናንተ የሚጠበቀው ቅን መሆን ነው። እግዚአብሔር ለእኛ መልካም ነገር ያስብልናል። እኛ ለሰዎች መልካም ነገር ነው ማሰብ ያለብን። ብዙዎቻችሁ ብዙ ፋሚሊዎቻችን በጣም ቴንኪው ከስራ አብራችሁን ረጅም ሰዓት ታብታብ የምታደርጉ ሰዎችን ሀሳብ የምታጋሩ ቤተሰቦቻችን ገስትም ከታችም አላችሁ። ሰው ማዳን እኮ መሰጠት ነው፣ ጸጋ ነው። ከዚህ በላይ ምን ደስታ አለ? እውነቴን ነው የምላችሁ። ገንዘብ እኮ ቀሪ ነው። ለኛ የዳኑ ያሉልን ሰዎች በጣም በቃ ምን ያህል ለኛ እርካታ እንዳለው ብነግራችሁ እንዴት ብታውቁት ስሜቱን ደስ ይለኝ ነበረ። ሰው ማዳን ቀላል ነገር አይደለም። ከእግዚአብሔር መሰጠትን ይጠይቃል። አያችሁ፣ አንዳንዴ ሁል ጊዜ እኔ ከሞትኩ ሰርዶ ይብቀልብኝ ሳይሆን ሁሉም ሰው ቢያገኝ ምን ችግር አለው? ለምሳሌ ሁሉም ሰው ቢያገኝ የራሱን እድል እኮ ነው የሚጠቀመው አይደለ? ሁሉ ሰው ሀብታም ቢሆን ምን ችግር አለው? ሁሉ ሰው ደግሞ ዶክተር ቢሆን ምን ችግር አለው? ዶክተሮች እንዳይከስሩ የተማሩት የአበሻ መድኃኒት የሚሰጡት እንዳይከስሩ፣ ሁሉም የአበሻ መድኃኒት ሰጪ ከሆነ እነዛ ገበያ እንዳያጡ አይደለ? ግን አይደለም። ይሄ አስተሳሰባችን ነው እንጂ ሁሉም የራሱ እድል፣ የራሱ ዕጣ ክፍል፣ የራሱ መውደቂያ አለው። እግዚአብሔር ለሁሉም ሰው ጥበብ ከሰጠ ጥሩ ነው። አይሰጥም እንጂ እግዚአብሔር ለሁሉም ሰው መልካም ነገር ከሰጠ ጥሩ ነው። ለሁሉም ሰው ደግሞ ንጹህ ልብ የለውም። ሁሉም ሰው ማድረግ ይችላል ማለት አይደለም። ግን ቢያንስ ልጆቻችንን እንኳን ቤት ውስጥ ካዳንን፣ ቤተሰቦቻችንን ቤት ውስጥ ማዳን ከቻለን፣ ለኛ ኢመርጀንሲ ራሳችን ከሆንን ከብዙ ስተት መርፌዎች፣ ከብዙ ህክምናዎች፣ ከብዙ በቃ ይሄ ችኩል ያለ ህክምናዎች ተጠንቅቀን ህክምና ማድረግ እንዳለብን ፋታ ከሰጠን፣ ጊዜ ከሰጠን ምንድነው ችግሩ? መልካም ነገር መስራት። እውነቴን እኮ ነው የምላችሁ። እኔ አንዳንዴ ግርም ይለኛል። እንደዚህ አይነት መድኃኒት አትንገሪ፣ ለምንድነው መድኃኒት የምትነግሪው? ገበያችንን አቆረቆሽብኝ የሚሉ ዳቢሎሶች። ሰው ስታድኑ ይናደዳል። በጣም ነው የታዘብኩት። ዳቢሎስ ምን ያህል ክፋቱን ነው የምነግራችሁ። ሰው ሳድን ይናደዳሉ። ማዳን በራሱ እኮ መሰጠት ነው። ይሄ እኮ መታደል ነው። እግዚአብሔር ነው እኮ ይሄንን ማድረግ የሚችለው። እኛ ደግሞ የእግዚአብሔር ተላላኪዎች ነን። ወሳኙ እኮ እሱ ነው፣ የፈቀደው እሱ ነው። ስለዚህ ምን ያህል አደገኛ ዳቢሎሶች እንዳሉ የምታውቁት። መድኃኒት አትንገሪ፣ አትስጪ፣ በውስጥ ይሄን ያህል ብር እንሰጥሻለን፣ በወር ይሄን ያህል እንፈራረማለን፣ ይሄን ያህል እናደርግልሻለን፣ ለእኛ መድኃኒቱን አንቺ ከኛ ጋር አገናኘን ሰዎችን እኛ በ100,000 እንቀበላለን፣ አንቺ አሁን የምትሰሪበትን እኛ እጥፍ አድርገን እንሰጣለን የሚሉ ሰዎች እግዚአብሔር ምሕረትን ያውርድላችሁ፣ ልብ ይስጣችሁ። እኔ በጣም ነው የምትገርሙኝ እንደዚህ አይነት ቆሻሻ ተራ ሰዎች ስላላችሁ። ግን እግዚአብሔር ይመስገን፣ ምክንያቱም እኛ እንበረታለን፣ እናንተ ደግሞ ሁል ጊዜ ትነዘንዙናላችሁ። በጣም ገንዘብ ወዳጆች፣ የዚህ ደም ስራችሁ ማይንቀሳቀስ በዚህ ተንኮል የተሞላችሁ ሰዎች ምን አይነት ዳቢሎስ እንደተጠጋችሁ ነው የሚገርመኝ። ምን አይነት አጋንንት እንደተጠጋችሁ። እናንተ ለእኔ በእጥፍ ትሰጡኛላችሁ፣ እኔ ሰው ላገናኛችሁ። እሳቢያችሁ ራሱ እኮ ነው የሚያሳዝነው። የወረደ መጨረሻ ቆሻሻ ሀሳቢ ነው፣ የመጨረሻ ማለት ነው። እኔ አሁን እዚህ ላይ ኮሜንታችሁን እዚህ ላይ ባወጣ ምን ይጠቅማል? ለምሳሌ ምንም። ደግሞ ፎቶቸውን አጥፍተው ነው የሚመጡት። ፎቶ ቢኖር ከሌ እያልኩኝ እየለጣጠፍኩኝ እንደባለፈው እንግዲህ ደግሞ አውጣ ነበረ። አሁን ምንድን ያደረጉት? ፎቶቸውን አንስተው ነው እንግዲህ አካውንት ሽላኪልን፣ በዚህ እናስገባልሽና በዚህ እንደራደር የሚሉኝ። ይሄን ያህል ራሴን ምሸጥ ሰው ይመስላችኋል? ይሄን ያህል ሆዳደር መስላችኋለሁ? ከርሳሞች መስላችኋለሁ? ይሄን ያህል እኔ ለገንዘብ ተገዢ ብሆን ኖሮማ መርካቶ ግዙ፣ ሽሮ ሜዳ ግዙ፣ አቃቂ ግዙ፣ ገበያ ግዙ፣ ሾላ ግዙ አልልም ነበረ። ራሴ እሸቅልበት ነበር፣ ራሴ ነግድበት ነበር። ግን አሁን ከዚህ ከኢትዮጵያ ህዝብ ከድሃ ህዝብ ላይ ያለው ከፈለገ ይግዛኝ፣ እኔ ማዘጋጅለታለሁ። የሌለው ግን ቦታውን ብንናገር ምንድነው ችግሩ? ምንድነው ህመሙ? መድኃኒቱን ብንናገር ምናችን ነው የሚነካው? የትኛው ክብራችን ነው የሚቀነሰው? ሰው በዳነልን ቁጥር እኛ የሚሰጠን ምርቃት፣ የሚሰጠን ደስታ ያለው ስሜት ብታዩት እንዴት ደስ ይል ነበር። እናንተ እኮ ሴጣን ተጠግቷችሁ ነው። ዳቢሎስ እኮ አብሯችሁ ሆኖ ነው ሰላማችሁን ያጣችሁት። ነገሮቻችሁ የተዘጋጋባችሁ እናንተ አሁን ከሰው እንበለጽጋለን ብላችሁ ሳትበለጽጉ የቀራችሁት እኮ የሰው ስለምትፈልጉ ነው። እናንተ ሰው ሳትሆኑ የሰው መለቃቀም ስለምትወዱ ነው። እኔ እውነቴን ነው የምላችሁ። ሰው በዚህ ልክ ወርዶ በዚህ ልክ
አካውንትሽን ላኪልንና ገንዘብ ብቻ እናስገባልሽ። ከዛ በኋላ ግን ድርድሩ ይቀጥላል። አንቺ ሰውን ወደ እኛ ትልኪልናለሽ፣ እኛ ደግሞ በትንሽ ገንዘብም ቢሆን ከሰው ጋር መጀመሪያ ማኑ ለማስነካት ከዛ ሰውን በድግምትና በትብት ስርስር አድርጎ በየጊዜው እነሱ ጋር እንዲሰግዱላቸው እነሱ ጋር እንዲመላለሱ ቀሪ ጊዜያቸውን እነሱ ጋር ደግሞ እንዲቆለፍ በደንብ አድርገው በሰንሰለት እንዲቆላለፉ አድርጌ አሳልፌ ልስጣቸው። በጣም ቀሽም ናችሁ፣ ግን ቀሽም ሆናችሁን ነው ያሰብኩት። በጣም ደካማ ጎናችሁን ያሳያችሁት። የዚህን ያህል እንደናንተ ደደብ መስላችኋለሁ? እንደናንተ ቀፎ ጭንቅላት ያለኝ መስላችኋለሁ? ደንቆሮ። እውነት በጣም ነው ያናደዱኝ። በጣም እኔ በዚህ ልክ እንኳን መሳደብ አልፈልግም ነበር፣ ግን በጣም ነው የተናደድኩት። አካውንት ላኪልንና ብር ይሄና ልናስገባልሽ፣ ከዛ በኋላ አብረን እንስራ። ኧረ እውነትን ነው ነው እኔኑ ስርስር አድርገህ ልታስቀምጥ ነው? እኔኑ ደርሼ የማላውቀውን ቦታ ቆለፍለፍ አድርገህ ልታስቀምጠኝ ነው ስላልተሳካለ? ስንቱን በሚሊዮን የሚቆጠረውን የኢትዮጵያ ሕዝብ ስርስር አድርጋችሁ አስቀምጣችሁ ያልታሰረውን ለማሰር ነው፣ ያልተቆለፈበትን ለመቆለፍ ነው። ስለዚህ እኔ ሰዎች ላይ አልፈርድም። አሁን የሄዱት ሰዎች በጣም ብዙ ችግር ያለባቸው ቤታቸው ላይ፣ ልጆቻቸው ላይ፣ አክስታቸው ላይ፣ እህታቸው ላይ፣ ፋሚሊ ላይ ያደረጉት ሰዎች እኔ አልፈርድባቸውም። ለምን መሰላችሁ? እነሱ ናቸው ማኑ ያስነኳቸው። ድርጊቱን እንዲያደርጉ የወሰወሷቸው እነሱ ናቸው። ይሄንን አርጉና ይሄ ይሳካላችኋል፣ ይሄንን አርጉና ሀብታም ትሆናላችሁ፣ ይሄንን አርጉና ነገሮች ያልፋሉ እያሉ ወስውሰው ቤተሰብ ለቤተሰብ ያባሉት እነሱ ናቸው። አሁን ስረዳቸው ሰው ሁሉ ፈልጎ አይደለም ይሄንን የሆነው፣ እነሱ ናቸው ሲገፏቸው የነበሩት ማለት ነው። ስለዚህ እኔ የፈለገ ነገር ቢሆን በዚህ ልክ ምንም ነገር ማድረግ አልፈልግም፣ መስራት አልፈልግም። ስለዚህ አትድከሙ። በጣም ይሄንን ዜሮ ጭንቅላታችሁን ይዛችሁ አርፋችሁ ተቀመጡ። እኔ እንደውም ፕሮፋይላችሁ ላይ ፎቶ ስላጣሁኝ ነው እንጂ ፎቶአችሁን ለጥፌ ሁሉ ለብዙ ሰው ማስረዳት እችል ነበር፣ ምን ያህል ደካማ እንደሆናችሁ ማለት ነው። እና እግዚአብሔር ጽናቱን ይስጣችሁ፣ ልብ ይስጣችሁ፣ ቀልብ ይስጣችሁ። ራሳችሁ ዳኑ፣ ራሳችሁ ያስፈልጋችኋል። ኮተታችሁን ጣሉና ንስሐ ግቡና ጸልዩና ንስሐችሁን ጨርሱና እግዚአብሔር ቤት ጠጋ በሉ። ራሳችሁ ከታሰራችሁበት ካላችሁበት መተት ድግምት ከምታደርጉ ትልቅ መጽሐፎችን ይዛችሁ ሄዳችሁ ከዛ ላይ ነገደ እያላችሁ ከምታነሱት ላይ ራሳችሁን አውጡ፣ ራሳችሁን ዳኑ። እስቲ ያላችሁበት እንቅልፍ ግን ይወስዳችኋል። የምትሰሩት ስራ ግን እንደው ተኝታችሁ ታድራላችሁ። እንደዚህ ስትተበትቡ፣ ስትደነድኑ፣ ስትደግሙ ስታድሩ እንዴ! እውነቴን ነው የምላችሁ። ግን ሰላም አላችሁ? ግን እንቅልፍ አላችሁ? ግን ጤነኛ ናችሁ? ግን ሰውን ለማሳበድ፣ ሰውን ከስራ ለማፈናቀል፣ ሰውን በሽተኛ አልጋ ላይ ቁራኛ ለማድረግ፣ የሰውን ንብረት ለመውረስ መድኃኒት የምታደርጉ ሰዎች ግን እንቅልፍ ተኝታችኋል። እኔ ያሳሰበኝ እንቅልፍ የሆነች የተወሰነ ሰዓት እኔ እንቅልፍ ካልተኛው ምን መጣ ብዬ ተጨንቄ ነው የምሞተው። ምንድነው በህይወቴ ውስጥ ምንድነው ሌላ ባዕድ ነገር ያለው ብስክል? ግን እናንተ ዘላለማችሁን እንደዚህ እንቅልፍ ይወስዳችኋል። የቁም ስቃይ ውስጥ እኮ ነው ያላችሁት። ስትባንኑ ነው የምትኖሩት። እንኳንስ ተኝታችሁ አይደለም ቀን ስትሄዱ መንገድ ላይ እንኳን የሰላም መንገድ አትሄዱ። እንደዚህ ይከተላችኋል። የምትሰሩት ስራ እንደዚህ ከጀርባችሁ እንደዚህ በእያንዳንዳችሁ መንገዳችሁ ህይወታችሁ ውስጥ ዳቢሎስ አለ። እኔ እውነት ነው ያሳዘናችሁን። እናንተ ራሳችሁ ወዳችሁ እንዳልሆነ ነው። ግን ለምንድን ነው ከዛ መውጣት የማትፈልጉት? ለምን እንደሆነ አላውቅም። ከዛ መጣል ፈልጋችሁ የዘላለም ህይወትን የማትቀበሉት ለምን እንደሆነ አላውቅም። የዘላለም ቤታችሁን፣ የዘላለም ህይወታችሁን፣ የዘላለም ማንነታችሁን መቀየር የማትፈልጉ ሰዎች እኔ እስኪ ገርመኝ ድረስ እናንተ ያያዩት። ዛሬም ትውልድን ስርስር እየሄዳችሁ የምታጠፉ እኔ ቤት የሚገቡትን እየተከተላችሁ የምትጽፉትን ይልኩልኛል እኮ ለኔ። አያችሁ እዚህ ድረስ ናችሁ። እኛ ዳኑ እያልን እዛ ጋር እኛ እናድናቸዋለን ትመጫለሽ ወይ እንደዚህ አይነት አድራሻ እያላችሁ አድራሻ የምትጽፉ ሰዎች እሷ እኮ ዝም ብላ ነው፣ የኛ ትክክል ነው፣ እናግዝሽ፣ ከእሷ ጋር እንሰራለን የምትሉ ሰዎች ከኔ ጋር ማን ነው? ምንድን ነው የሚሰራው? ምንድን ነው የምሰራው? እኔ ሲጀመር ስራ አለኝ እንዴ? እኔ ከእናንተ ጋር የምሰራው ስራ ምን አይነት ስራ ነው የምሰራው? ልብ ይስጣችሁ፣ ልቦና ይስጣችሁ። ብዙ ሰዎች እንደዚህ የሚያደርጉ አሉ። ልብ ይስጣችሁ። በተለይ እንዳትሸወዱ። ባይዘዌ እኔ ቤት ያላችሁ ሰዎች በእርግጠኛነት አትሸወዱም። 24 ሰዓት ስለመለፈለፍ ማለት ነው። ሌሎች አዳዲስን ሰዎች ይሆናል
እነሱንም እግዚአብሔር ይጠብቃቸው ክልል አድርጎ በመድኃኒያ